ማነው በባለፈው ክፍል እንደተመለከትነው ኤቢ እንግዲህ የነ ደረጀን ሪካርድ ሰማችሁ ብሎ በጣም የደነገጠና የዛሬውን ፓርት በጉጉት የጠበቀ እኔ በጣም ነበር በጉጉት የጠበቅኩ። ምክንያቱም ደረጀና ሰላምዬ ሲያወሩ ያወሩትን በሙሉ እንግዲህ ሪካርድ ተደረገ። በቃ ሰማችሁ። ዛሬ ተሳካላት ያላለ ጉድ የለም። ሁላችንም ቢሆንም ኤቢ ዛሬ ተሳካላት ነበር ያለ። ግን የሚገርመው ነገር በጣም ደስ የሚለው ነገር ግማሽ ድረስ ነበረ ሪከርድ ያደረገው። ኤቢ እንግዲህ በጣም ተናዳበታል። አርጁ ላይ እንዴት ይህንን ብቻ የሚቀረጽ ሊሞሪ ያመጣልኛል በማለትም በጣም ተናዳና ተበሳጭታበት ነበረ። ግን እኔ በጣም የገረመኝና የደነቀ ነገር ቢኖር እንዴት ሙሉ በሙሉ ሪከርድ ሳያደርግ ቻለ የሚለው በጣም አስደንቆኛልም አስገርሞኛልም። እናም ኤቢ እንግዲህ ደግሞ ሪከርዱን እየሰማች እያለ ውሃ ምንድን ያደረገቻት በመጀመሪያ ውጪ ከዚህ ከክፍል ብላ በጣም አመነጫጭቃ ነበረ የሰደደቻት። ኤቢ ደግሞ ይቺ ውሃ ደግሞ በነገራችን ላይ የሆነ ዳጣ የሚለች ማንም ሰው ስለሌለ የሆነ የሚያጫውታት ሰው ትፈልጋለች እና እህቴ ናት ብላ አምናት ነበረ እየተጠጋቻት። ኤቢ አጀሪቷ ደግሞ ሂጂ ሌትልና እንግዲህን በጣም ተገፈታትርና ታወጣታለች። እና ኤቢ አጀሪቷ ያው ሪካርዶን ለመስማት ነበረ። ሪካርዶን እየሰማች እያለ ውሃ ያጀሪት ውሃ ታመጣና እንደው የምር ባፋ ነው የከተተችው። አንድም ብርጭቆ እንዳለ ማለት ነው ባፋ ነው ከተት ያደረገችባት። እንዴት እንዳሳቀችኝ እኔ ወድ ሰላም ሰላም። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እናለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም ኤቢዬ ዛሬ ለሶስተኛ ጊዜ እንግዲህ እድሏን ሞክራ ቻንሷ ሳይሳካላት ሲቀር ያው በዛሬው እንኳን ተሳካላት ብለን ብዙዎቻችን ተደስተንም ነበረ አዝነንም ነበረ። በነገራችን ላይ የነዳጣ እውነት እስከ መቼ ነው የማይወጣው? ማለት በቃ አንድ አይነት እንዴ ዳጣ እውነት መውጣት አለበት። ዳጣና ሰላምዬ እናትና ልጅ መሆናቸው መታወቅ አለባቸው። እኔ በጣም ነው እንዴ በጣም አዛጉን እኮ ማለት ዳጣ የእውነትና እንዲሁም ያኔ ነፃነቷ መታወጅ አለባት። እዚህ ቤት ውስጥ ስትኖር እንደ ልጅ ሆና መኖር አለባት። እንዴ እስከ መቼ ነው ደባል ሆና የምትኖረው? እናም ደረጀ እንግዲህን ወይ ለሰላምዬና ዳጣን ማስተዋወቅ አለበት ብዬ ነው የማስበው። በነገራችን ላይ ይህንን ነገር ማርታ ስትሰማ ምን ይላል የሚለውን ነገር ራሱ ብዙዎቻችን በጣም በጉጉት የምንጠብቀው ነው። እና ደግሞ ናታንና ዳጣዬ አሁን ላይ በጣም ፍቅራቸው ተፋፍመዋል ምናምን በጣም ነው ደስ የሚለው። በነገራችን ላይ ሁለቱ አንድ ላይ ሲሆኑ በጣም ነው የሚያምሩት፣ በጣም ነው ደስ የሚሉት። እና ማታ ላይ እንደውም ወጥተው የሆነ ተቀምጠው ነበረ በጀርባቸው ተኝተው እያወሩ እና አልበረደሽም ወይ እንግባ ምናምን ሲላትም አይ እኔ አይበርደኝም ካንተ ጋር ከሆንኩኝ ምንም ነገር አልፈራም እያለችው ነበረ ለናታን። ከዛሽ በቃ እንደዛ ከሆነ ደግሞ ማታ ማታ ውበትሽ በጣም እንደ ጨረቃ ነው ሲላትም ኧረ እባክህ ትቀልዳለህ አይደለ እያለችው እንግዲህ ያንን እያወሩ እያለ ተቀምጠዋል። ማርታ ደግሞ በጎን በጣም ተጨንቃለች። ለምንድነው ናታንን እንግዲህን ለኤቢ ለልጇ ነበር ያቀደችው። እሱ ደግሞ ኤቢን ሊመለከታት አልቻለም። ማንን ያየው? ዳጣን እንግዲህ ደረጀ በነገራችን ላይ የሆነ ነገርን ኬርሌስ ብሎ ነው ያለፈው። ለምንድነው የሚለው ነገር ማርታ ያደራ ልጆች ናቸው እንደዚህ መሆን የለበትም እያለች በጣም እየተጨነቀችና እየተጠበበች ነው። አንድም ያደራ ልጆች ናቸው ብላ መጨነቋ አሪፍ ነገር ሆኖ ሳለ ግን አንድ ጎን ደግሞ ለምን ከዳጣ ጋር ሆነ ለምን ከኤቢ ጋር አልሆነም የሚለውም ለማርታ እንግዲህም በውስጧ ይህ ሀሳብ አለ። ገባችሁ? ምክንያቱም ናታን በጣም ጥሩ ልጅ ነው፣ መልካም ልጅ ነው። ገባቸው? እንደዛ ስለሆነ ለኤቢ ነው የምትመኝላት እንጂ ለዳጣ በፍጹም አትመኝላትም። እና ደረጀ እንግዲህን ችግር የለውም ማርታ አንዱ ዝም ብለሽ እኮ ነው እንጂ ራስሽን የምታስጨንቂው ልጆቹ እንደዚህ አይነት ነገር ውስጥ የሚገቡ አይደሉም ሲላት ራሱ
አይ ደረጀ ከምሬ ነው፣ እኔ በይኔ በብረቱ ነው ያየሁት። ስለዚህ እነኚህ ልጆች ወደ ከፋ ነገር ሳይሄዱ መቆጣት ነው ያለብን። በአሁን እድሜያቸው ደግሞ ማንም ሰው ቢናገራቸው ምንም ነገር አይሰማም። ስለዚህ ቢያንስ እንኳን እሱ ናታን እንኳን ምንም አይሆንም፣ ግን ዳጣ ትጎዳለች። ኤቢ በጣም ነው የምትወደው አላለችም? ከዛ እንደዛ ስትል እንግዲህን በቃ ምንም ችግር የለውም ምን ያናግራቸዋለሁኝ ይላታል። እሺ በቃ ይላል። በነገራችን ላይ ሆነም ቢሆንም ደረጀ የኤቢን ወደ ውጭ ሀገር መራክ ከጭንቅላቱ አላወጣው። ማርታ ደግሞ እኩዬ ነች፣ የመጀመሪያ ልጅ ነች። ቢያንስ እኮ ቢያድለኝ እንኳን እኮ ሲከፋኝና ሳዝን የምታጽናናኝ አይዞሽ የምትለኝ እኮ ልክ እህቴ ማለት ነበረች እያለችን በባለፈው ተመልክተናልና ዛሬ ላይም በድጋሚ ወደ ውጭ ሀገር የመሄዱን ሀሳብ ያነሳላታል። እናም ሲያነሳላት እንግዲህን ደረጀ ምን ትላለች? ውሃ አበቄል ደረጀ የኔ ውድ ትላለች። የኔ ውድ በል ደረጀ በደህና አደር ትልና ማርታ የእጅሬ ጠቅለል ብላ ተኝት። ከዛ ደረጀ በጣም ድንግጣል። እንዴ ማርታ እየቀለድሽብኝ ነው እንዴ? አይ ደህና አደር ዴሬ የኔ ውድ በል ትለውና ትታው ትተኛለች። ከዛ ኤቢ እንግዲህን ያንን ሪከርዱን ትሰማና በጣም ተናዳ ምናምን አርጁ ጋር ተደውልና እንዴት እንደዚህ ታደርገኛለህ? እንዴት ይሄንን ብቻ የሚቀርጽ ሊሞሪ ትልክልኛለህ? እያለች በጣም ጓ ብላ እንግዲህን እንትን ስትል ኤቢ ውሃ ደግሞ ሳሎን ተቀምጣ ነበረ። የወጋ ቢረሳ የተወጋ ይረሳ አይደል ነገሩ። እና እንግዲህ አበቄለሽ ከላይ ስትመጣ ዳጣ ይቺ ውሃ ተነስታ አመልጣ ነበረ። ከዛ አውርታ እንግዲህ ስልክ ስትጨርስ እኔ ቶሎ ውሃዬ ትላታለች። አይ ልትመጪ ነው እንዴ ትላታለች። አይ አልመታሽም ውሃ ነይ ቶሎ ትላታለች። ከዛ ውሃ ያጀሬት ያኔ ሞኝ ነገር አይደለች ጥግት። ከዛ ያጀሬት እናት ያስተኝታ ላይሆን አድርጋ ሽት አድርጋ እንግዲህ ትቀጠቅጣታለች። እና ትቀጠቅጣትና ሄዳ ዳጣ ጋር ነበር ያደረችው። ዳጣ እንግዲህ ምን ትላታለች? እኔ አንድ ሀሳብ አለኝ አለች። ወይኔ ውሃዬ ታስቢያለሽ? እንዳንቺም አዳ አስባለሁ። እሺ ምንድን ነው ያሰብሽው ስትላት እንግዲህ ለምን አበቄለሽን እንደተኛች ሄደን ለምን አንገላትም አላለችም። ከዛ ወይኔ ሀሳብ በስመ አብ ወወልድ ወመንፈስ ቅዱስ እንዴት መጣለች ሀሳብ ለምንድን ነው የምትገላ ስትል እንዴ ባይሻት እንዴት አድርጋ እንደቀጠቀጠች ስትላት በቃ ሂጅና እንደውም ነገ ጠዋት ይቅርታ በያት። ለምንድን ነው ይቅርታ የምጠይቃት? ስለመታሽኝ ይቅርታ በያት ትላታለች። ውሃዬ እንግዲህ እሺ ትላለች ማለት ነው። አይ ውሃዬ ልገሊያት ያሰብሻትን ልጅ ይቅርታ ጠይቅሻት እያለችም እንግዲህ እንትን ትላለች። አርጁ ደግሞ ከተመለከታችሁት ወይኔ ጸጉሩን ከየት ያመጣው ሁማን ሄር ነው የሚባለው እሱን አድርገው እናንተ ትክክለኛ ህንዲ ነው የሚባለው ህንድ ነው ፓኪስታን ይመስላል እንዴ? ፓኪስታኒ ነው እንጂ ትክክለኛ ፓኪስታን ይመስላል ጸጉሩ መልኩ ምናምን ደግሞ የሆነ ሱፐርት ላይ የሆነ ክላክሲኖ ምናምን ትክክለኛ ፓኪስታኒ ሆኗል ማለት ነው። እና እንደዛ ሆኖ እንግዲህ በጣም አዝኖና ተክዞ ነበረ። ምጥንና ውሃዬ ሲመለከቱት እያለቀሰ ነው። ከዛ ለምንድን ነው የሚያለቅሰው ትላለች ውሃዬ። በኤቢ እኮ ነው ከኤቢ እኮ ፍቅር ይዞት ምናምን ትላታለች ማለት ነው። ከዛ በዛን ጊዜ ካደ ለምን ወደ ቤት ይዘነው አንሄድም? አይ ትቆጣናለች ደግሞ ምሱሽ ላይ ነን ይችላል ትሉና ከዛ ጠጋ ብለው ሲያናግሩት ውሃ እንግዲህ አይ ይሄማ አርጁ አይደለም ይሄ ትክክለኛ አርጁ አይደለም ስትልም እዛ ራሱ አርጁ ነው ትላታለች። ምጥን ደግሞ ማለት ነው። እና እንደዛ ስትል አርጁ ምን ሆነ ነው እንደዚህ ሆንከው? አንተ ትክክለኛው አርጁ ነህ እንዴ ስትል አይ እኔ ትክክለኛው አርጁ አይደለሁም፣ ትክክለኛው አርጁማ እዛ ህንድ ሀገር ሄዷል ይላታል። እኮ ነግሬሻለሁ እኮ ምጥን እሱ ትክክለኛው አርጁ አይደለም፣ ትክክለኛው አርጁ ህንድ ሀገር ሄዷል እያለችም እንትን ትላለች። አርጁ በነገራችን ላይ እኔ ከኤቢን አጥቼ መኖር አልችልም፣ ካልደወለችልኝ ራሴን አጠፋለሁኝ ምናምን እያለም እንግዲህን እያለቀሰ ትቷቸው ይሄዳል። እና በዚህ ጊዜ እንግዲህን ኤቢዬ ይች ማነች ውሃ ቤት አምጥታ ለዚች ለኤቢ ነግራት አለች። ከዛ ለኤቢ ስትነግራት ምንድን አለቻት? አርጁ እኮ ህንድ ሀገር ሄዷል። ኧረ እባክሽ ደውሎ ነገረሽ? እንደ አይ አይደለም ኋላስ አገኘቻለሁ አለ። ውይ ጅል ደግሞ አንቺም ሰው ብዬ ማዳመጥ ትልና ተነሽልኝ አሁን ከዚህ ትላታለች። እንዴ አልነሳም እኔ ልተኛልሽ ነው እያለችም እኔ ምን አቅልቻለሁ ተነሻውን ከእግሬ ላይ እያለቻት ታስነሳታለች ማለት ነው ከእግሯ ላይ።
አቶ ደረጀ ናታንን አንዳንድ ነገሮችን ይነግረው ነበረ። ከዛ በፊት እንግዲህ ናታን መጽሐፍ እያጠና ነበርና ለደረጀ አንድ ታሪክ ነግሮታል። ደረጀም ወይ አሪፍ የታሪክ ነው ይኸውልህ፣ እኔ እንኳን ሌላ ነገር ላናግርህ ነበረ የመጣሁት፣ ግን ደግሞ ወሬዎች አሪፍና ደስ የሚሉ ናቸው የነገርከኝ አባባሎች ልና እና ምንድን ነው ሲለውም እሱም እንግዲህ ስለ ዳጣ ነበረ። መጀመሪያ ዘው ብሎ ስለ ዳጣ ባይናገርም ሴቶች እንደዚህ ናቸው፣ ሴቶች ያለ ሴቶች ህይወት ባዶ ናት፣ ሴቶች ለህይወት ጣፋጭ ናቸው እያለም በዛ ላይ ደግሞ ትዳር እንትን ስትል ኃላፊነት ሊሰማህ ይገባል። ሴት ልጅ ሰርተ ገንዘብ እንድታመጣ ጊዜ እንድትሰጣት ትፈልጋለች ሲልም ይሄ ሁሉ ነገር ይሳካል እንዳለ ናታን አየህ፣ ይሄን ሁሉ አንዳንዶች ሴቶች አይደለም ግን ይሄን ሁሉ ካሁኑ ነው ማሰብ አለብክ እያለም አንዳንድ ነገሮች ከተናገረ በኋላ መጨረሻ ላይ እኔ እንኳን ስለ ዳጣ አንዳንድ ነገሮች ስለደረሱኝ ስለ እሱ ላናግርህ ነው ሲለውም ናታን በጣም ትክዝ ይላል እና ሲተክዝ እንግዲህን አይ አባዬ እመነኝ፣ እኔ ምንም ነገር የለም እኔና ዳጣ በእርግጥ በጣም እንቀራረባለን፣ ከዛ አንጻር ነው እንጂ ሌላ ነገር ምንም ነገር ኖሮ አይደለም ሲለውም ለመንክ ናታን ሲለው አባዬ እንደራስህ ልታምናኝ ትችላለህ። እሺ ናታን እኔም አምንሃለሁኝ። ይኸውልህ እኔ ስላመንኩህ እንዳባትህ ጨዋና ታማኝ ሰው ስለሆንክ ነው ሴት ልጆች መካከል ያስቀመጥኩት። ስለዚህ እንደማታሳፍረኝም አውቃለሁኝ ይባባሉና ይለያያሉ እና ችግር የለውም ይባባሉና ከተለያዩ በኋላ ማርታ ውስጥ ምግብ እየሰራች ነበረ። ደግሞ በቃ በቅልሽ ከሆነ ነገር በቃ ሰምታ እሷ ጋር ነው መቋጠር የሚባል ነገር የለም። የኔ ውድና ትማዬ ለምንድን ነው አንቺ የምትሰሪው? ለምን ራሷ አትሰራም? እያለችም ታናግራትና አቤት አቤት እንደዚህ ስትይ እኮ ያዘንሽልኝ ትመስላለች ትላታለች። አዎ ከምሬ ነው አዝንልሻለሁኝ እኮ ትላታለች። ከዛ እሺ እንደዛ ከሆነ እማዬ አንድ ነገር ልንገርሽ ስትላት አይ እኔ እንድትነግሪኝ አልፈልግም፣ ከምሬ ነው እማዬ፣ አሁንስ አበዛሽው፣ እነግርሻለሁ። እሺ ምንድነው ሲል ለአባዬ እኮ ሰላም እኮ የልጁን አባት እኮ አልናገርም ማለች። እንዴ ታዲያ ለሁላችንስ ተናግሬ የለ እንዴ? አይ ደግሞ በባለፈው ለልጆችና ለትዳር ያስብልኝ ሲላት ነበር። ይህ ደግሞ ምን ማለት ነው ሲል ኤብዬ እንግዲህ ከናታን እንዳረግዜ ለዚች ለማርታ ትነግራታለች። እና እንዴት እንደዚህ ልትል ቻለች? ይሄ ሀሳብ እንዴት መጣላት? እያለችም ደግሞ ማርታ በውስጧ በቅንጭላቷ በጣም እያብሰለሰለኝ ነበረ። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ ባይ።